ማለቴ ያው በቅርቡን እንጋባል እንደሚሆን ደግሞ አልጠራጠርም። እኔም በጣም ነው የምጓጓው ዴቭ። ሁለታችንም በትግል ሁሉንም ነገር አሳልፈናል። አንዳንዴ እኮ ሰው ሰርጋችሁ እንዴት ሆነ ብሎ ሲጠይቀኝ የመመልሰው ነገር ግራ ይገባኛል። እንዴ ለምንድን ነው ግራ የሚገባሽ? አትነግሪያቸውም እንዴ? ሰርጋችን የሚሆነው እኮ በቅርቡ ነው። መቼ ነው ብሎ የሚጠይቅሽም ሰው አለ? አዎ ሁሉም ሰው ይጠይቀኛል። ዶክተርም ደግሞ ሁሌ ነው የሚጠይቀኝ። እሱ እኮ ለኔና ላንተ አብሮ መሆን በጣም ይጨነቃል። እሱ ደግሞ ምን አገባው እንዴ ብቶ እንጂ። እውነቴን እኮ ነው አደይ። ደግሞ ዶክተር ወደ ካናዳ ሊሄድ መሆኑን ሰምቻለሁ። ያው በእርግጠኝነት ከተማውን ለቆ ሊጠፋ ነው ማለት ነው። ስለዚህ ሰርጋችን ላይ አይኖርም። እየመረህ ነው ዴቭ? ዶክተር ወደ ካናዳ ሊሄድ ነው? ቆይ እንዴት እንደዚህ አይነት ውሳኔ ባንዴ ይወሰናል? እኔ እኮ ምንም አልሰማሁም። አደይ ስለ ዶክተር መሄድ ስትሰሚ ለምንድን ነው የምትደነግጪው? ፊትሽ እኮ ባንዴ ነው የተቀያየረው። እንዴት አልደነግጥም? ዶክተር እኮ ለእኔም ለለሊም በጣም ጥሩ ሰው ነው። ብዙ ነገር አግዞናል። ውለታውን ደግሞ መቼም ቢሆን አልረሳም። እሱማ ሊሰናበትሽ እኮ እዚህ ድረስ መጥቶ ነበር። ግን በቃ መምጣቱና መቀራረባችሁን ስላልወደድኩት ከዚህ በፍጥነት እንዲሄድ ነገርኩት። ምን አልክ ዴቭ? ሊሰናበተኝ መጥቶ አባረርከው? እንዴት እንደዚህ ታደርጋለህ? ዶክተር እኮ በጣም ጥሩ ሰው ነው። አደይ ድምጽሽን ቀንሽ እንጂ ታውቆሻል። እየጮሽብኝ እኮ ነው። ይኸውልሽ የኔ ፍቅር፣ እኔ ለአንቺ ሰላም ስለው እንጂ በቃ ከአንቺ ጋር ያለው አቀራረብ እኔ አልወደድኩትም ነበር። ለዛም ነው እንዲሄድ ያደረግኩት። ዴቭ አሁንስ በጣም እያናደድከኝ ነው። ዶክተር ለእኛ ያደረገውን ነገር ረስተ ነው? ሰው መጥላት እኮ ከልክ እያለፈ ነው። እንዴት የመጨረሻ ስንብቱን ተከለክለዋለህ? እኔ በአንቺ ፍቅር ስለምቀና ነው አደይ። ሁሌ ከጎንሽ መሆኑን አልወደድኩትም። ለዛም ነው እንዳይገባ የከለከልኩት። ይሄ ቅናት በጣም ያሳዝናል። ዶክተር ትልቅ ክብር የሚገባው ሰው ነበር። እንደዚህ እንደተራሰው ከመንገድ የሚመለስ አልነበረም። በጣም ተሳስተሃል። እሺ እኔ ጥፋተኛ አልሆን። ከአንቺ ግን ይህን ያህል ቁጣ እንኳን አልጠበቅኩም ነበር። ቆይ ስለ ዶክተር ሲነሳ እንዴት እንደዚህ ትደነግጫለሽ? ይሄ ደግሞ የበለጠ እኔን ጥርጣሬ ውስጥ እየከተተኝ ነው። እሺ ምንም ጥርጣሬ የለም ዴቭ። እኔ ስለ ዶክተር በጣም ቅንነቱንና የዋህነቱን ስለማውቅ ነው እንደዚህ የምልህ። አንተ ግን ከመሬት ተነስተህ ሁሉንም ሰው ትጠረጥራለህ። በቃ አደይ የበለጠ ነገሩን አታጋጊው። እሷ አንዴ መሄዱ አይቀርም። እኔም ደግሞ ውሳኔን አልቀይርም። እሱ ሄዳ አልሄደ ህይወታችን ላይ ምን ይፈጥራል? በቃ አደይ እሺ ታዩ። በዚህ ልክ ሁለታ መርሳት ካንተ አልጠብቅም። እንዴት ሊሰናበተኝ የመጣን ሰው ከበር ትመልሳለህ? እሺ ሌላ መጥፎ ሰው ቢሆንስ? እሺ ዶክተር እኮ በጣም ጥሩ ሰው ነው። በማዕከላችን ራሱ እንዴ ገብቶ አስታርቆናል። በጣም አዝናለሁ። ይሄንን ካንተ አልጠብቅም። እሺ አሁን ወዴት ነው የምትሄጂው? ሄሎ እኔ ቆንጆ ተመለስኩኝ እኮ። ደግሞ ለምን ነው በራ የተዘጋው? ሄሎ እንዴ ቤቱ ደግሞ ምንድነው እንደዚህ ዝብርቅ ያለው? ሄሎ ሄሉዬ ሄሉ የት ነው ያለችው? ሄሎ እንዴ አምላኬ ምንድን ነው የተፈጠረው? ምን ሆናብኝ ነው? ምንድን ነው? ቆይ እኔ አልገባኝም። ሄሉ ምን ሆነሽብኝ ነው? የአጭበርባሪ ዳኒ እንዳይሆን እንደዚህ ያደረገሽ? ለነገሩ ደግሞ እሱ ባይሆንስ? ለነገሩ ያሱና ያቺቱ ምንም ያደርጋሉ። ወይኔ አምላኬ ወይ የሆነ ነገር አድርገዋት እንዳይሆን። ተመልከች እስቲ ዋው ምን ያህል ንጹህ እንደሆነ ሳስበውን ጭንቀትሽ በሙሉ ጠፍቷል። እንደልዬ እኔ እያለሁልሽ ምንም መጨነቅ አይጠበቅብሽም። እሺ አሁን ትንሽ ተነፈስኩኝ ቢኪ። ካንተ ጋር መሆን እኮ ሁሌም ቢሆን ጥንካሬ ይሰጠኛል። ግን ደግሞ ቢኪ ያክሴና የቤተሰቦቿን ንዴት ሳስበው በጣም እፈራለሁ። እነሱ እኔን ምንም ከማድረግ ወደ ኋላ የሚሉ ሰዎች አይደሉም። ለልዬ ያለፈው ነገር እኮ እንዳለ አልፏል። ደግሞ እዚህ ማንም ሊያገኘን አይችልም። እኛ እኮ ደብረ ዘይት ነን ያለነው፣ እነሱ ደግሞ እዛ ናቸው። ስለዚህ ጊዜሽን በአግባቡ ትጠቀሚበት ነው የሚሻለው። አይ ቢኪ አንተ እኮ የማርታንና የእናቷን ክፋት ስለማታውቅ ማርታ እኔ ፊት ስትታይ
ለኔ የምታስብልኝና የምትደነግጥ ትመስላለች። ግን ደግሞ ማርታ ዋነኛ ፍላጎቷ እኔን ከጀርባዬ ጥላ መሬት ላይ ወድቄ ማየት ነው። ይኸውልሽ ለሊ አሁን የሐይቁ መሀል አካባቢ ደርሰናል። አየሩም ደግሞ እየቀዘቀዘ ነው። ስለዚህ እቺ ቆንጆ ፀሐይ ሳትጠልቅብን ቆንጆ ፎቶ እንነሳ አይሻል? አዎ ቤኪዬ ልክ ነህ። ይሄንን ትዝታማ በፎቶ መያዝ አለብን። እንዴ ቤኪዬ ግን ስልክሽ ቆይ። ወይኔ ጉዴ። እንዴ በቃ በሬ እንነሳለና ከዛ ልክልሻለሁ። አባት አንዴ እቺ ትቀበኛለሽ? አሁን እናቴ እዚህ ደብረ ዘይት ሐይቅ ላይ በጀልባ እየተዝናኑ ነው። አታስቢ እሺ? ምንም አይነት መረጃ አልተውላችሁ። ቆይ አንተ ጀምረህ ሳምንት ምንድነው የምታሳየኛለህ? እኔ ያልኩህ ነገር ምንድነው? ቆይ ምን አይነት ሰው ይሆንክ ነው? ቤዛ አትጩይብኝ። ያልሽኝን ነገር እኮ በትክክል እኮ ነው ሳልጨምር ሳልቀንስ የሰራሁት። እንዴት እንደምከብድ እኮ ስላላየሻት ነው። ዝም በል እባክህ። እኔ እኮ ያዘዝኩ አበበና ሄለንን አንድ ላይ ይዛቸው እንድትመጣ ነው። ቆይ አበበ ቤት አለ? አቤ ቤት ውስጥ አልነበረም። ሄለን ደግሞ ብቻዋን ቁጭ ብላ ነበረ። እኔ ቆይ አቤ እስኪመጣ እዛ መጠበቅ ነበረብኝ እንዴ? አንቺ ደግሞ ስልክ ስትደውይ እሱ ወጥቶ ነበር እንዴ? ቆይ ደግሞ አንቺ ለምንድን ነው 10 ጊዜ ሀሳብሽን የምትቀያየሪው? ቆይ ስትደውልልኝ ምን ነበር ያልኩ? ምን አልሽኝ? ብቻ ጠብቀው ይዘውና ምናምን ልትይ ባልሆነ። አዎ እዛ መጠበቅ ነበረብህ። አቤን ሳታመጣው እሷን ብቻ ይዘህ መምጣት ምንድነው ትርጉሙ? አሁን እሱ ሲመጣ ቤቱን ባዶ ሆኖ ሲያየው ምንድነው የሚለው? ምን ላድርግ ቤዛ? እኔ የታየኝ እሱ እስከሚመጣ ድረስ እሷን ታግዬ ይዤ መውጣት ነው። ደግሞ ጨዋሃ ሰፈር ውስጥ እንዳታስባንንብኝ ብዬ እኮ ነው። ደግሞ እንዴት እንደምከብድ ብታዩ። ይኸው ራሷን እስክስት ድረስ እኮ ነው ታግያት ይዣት የመጣሁት። ዳኒ አንተ እኮ በጭንቅላት ሳይሆን በእግር ነው የምታስበው። ቆይ የአበበ ጠላቶች አበበ እንጂ ሄለን ምን ትሰራላችኋለች? እሷን እዚህ ካስቀመጥናት አቤ እጃችን ውስጥ መግባቱ አይቀርም። ቆይ ይሄ እኮ አሪፍ ሀሳብ ነው። ለምን ነገሩን ታበላሽዋለሽ? ዳኒ አበበ እኮ ሞኝ አይደለም። ትንሽ ፍንጭ ይዞ ፖሊስ ጋር ቢሄድ ወይም ደግሞ ያንን አሹ የሚባል ዘበኛ ይዞ ቢመጣ እኮ አለቀልን። ሙሉ ቅዴን ያበላሸብኝ። ወደ ፖሊስ? አበበ ሄሉን ስለሚወዳት ወደ ፖሊስ እንኳን አይሄድም። እሷን ችግር ውስጥ መክተት አይፈልግም። ነገር ግን እሷ ስትታገለኝ ኮፍያ ይዛ ወርቋል። ምን አልከኝ? ኮፍያን እዛ ጥለው መጣ? አንተ የእውነትም የአይምሮ በሽተኛ ነህ። አበበ እኮ ኮፍያውን ቢያየው ቀጥታ ወደኛ ነው የሚመጣው። እንዴት ወንጀል ስትሰራ ምስክር ጥለህ ትመጣለህ? ቆይ በድንጋጤ ነው ቤዛ። እሷ ስትታገለኝ እጄን ማስለቀቅ ነበረብኝ። ኮፍያዬ ደግሞ በዛ ሰዓት ወደቀ። አላስተዋልኩም ነበረ። ግን አሁን እኮ እሷን እዚህ አስተኝተናት መሸሽ እንችላለን። ለነገሩ አንተ መሸሽ እንጂ ምን ታውቃለህ? እኔ እኮ ለአበበ ጠላቶች አበበ የት እንዳለ ነግራቸዋለሁ። እና ደግሞ ብዙ ብር ሊከፍሉን ተስማምተዋል። ቆይ አበበ ከሌለ እንዴት ነው ብሩ የሚከፍሉን? አላውቅም ቤዛ። ግን አሁን እጃችን ላይ ሄለን አለች አይደል እንዴ? በእሷ መደራደር እንችላለን። ይኸውልህ አንተ እጅ እንዳታስገባ፣ እኔ ራሴ ጨርሳለሁ። አሁን ትሄድና አበበ የት እንዳለ ምን እያደረገ እንደሆነ ተከታትለ ይዘው ትመጣለህ። ትሰማኛለህ? አበበን ይዘህ ሳትመጣ እዚህ ቤት ድርሽ እንዳትል እሺ? እሺ ቤዛ፣ አሁኑን እወጣለሁ። ግን እኮ የአሹ የሚባል ሰውዬ ካገኘ ሊገለኝ ይችላል። እንዴት እንደሚያደርገው እኮ ስላላየሽው ነው። ሰውየው ጦሽ ነገር ነው። አሁንም ፍርሃትን ነው እየነገርከኝ ያለው? ሄድ አልኩህ እኮ አበበ ያለበትን አጣርተህ ይዘልኝና። ትሰማኛለህ? አሁን በድጋሚ ምንም አይነት ስህተት እንዳሰራሽ። እሺ ቤዛ፣ አሁኑን የጃቤን ይዤው እመጣለሁ። አንቺ ግን ተጠንቀቂ እሺ? እቺ ልጅ እንዳታመልጥሽ። ደግሞ ክብደቷን ስላላየሽው ነው። ማሰርም ካለብሽ ሰላት። አዎ የኔ ሁሉም ነገር አዘጋጅቻለሁ። የቪዛውም ነገር ኦልሬዲ አልቋል። ካናዳ መጥቼ ስራ እስከመጀመር እንዴት ጓጓው መሰለህ። እኔ እዚህ ከተማ ያለው ነገር ሁሉም ነገር ልቤን እያቆሰለው ነው።
ይሄኔ አንድ መልስ ደውልልህ ቢሮ እንግዳ መጣ። እሺ አይደል? እንዴት ነው ዶክተር? እንዴት እዚህ ልትመጪ ቻልሽ አደይ? ትላንትና እኮ ልትሰናበተኝ መጥተህ ሳላገኝ በመቅረቴ በጣም አዝኛለሁ። ለዛ ነው ሳልነግርህ የመጣሁት። አዎ አደይ፣ ትናንትና መጥቼ ነበር። ተሰናብቼሽ በዛው ልጠፋ ነበር። ግን አሁን በጣም ገርሞኛል። እንዴት እዚህ ልትመጪ ቻልሽ? ዶክተር ወደ ካናዳ ልትሄድ እንደሆነ ሰማሁ። እውነት ለመናገር በጣም ነው ያዘንኩት። እንዴት ከተማውን ጥለህ ለመሄድ ትወስናለህ? አደይ፣ እዚህ መቆየት አልችልም። ልቤ በጣም ቆስሏል። በዛ ላይ ደግሞ እዚህ መቆየቴ ለሌሎቹም ሰዎች ለአንቺም ሰላም የሚሰጥ አይመስለኝም። በፍጹም ስህተት ነው ዶክተር። አንተ እኮ በጣም ወጣት ነህ። ብዙ ነገር ካንተ እንጠብቃለን። እዚህ ከተማ ላይ ደግሞ ሰርተን መቀየር ትችላለህ። ደግሞ ለሁላችንም በጣም ታስፈልገናለህ። አደይ፣ ክብርና አስፈላጊነቱ ለእኔ ምንም ለውጥ የለውም። ልቤ ከቆሰለ በጣም ቆይቷል። ዶክተር፣ አንተ እኮ እዚህ ከተማ ውስጥ ትልቅ ስም ያለው የተከበርክ ዶክተር ነህ። እንዴት እንደዚህ ታስባለህ? ደግሞም ቢሆን ብዙ ታማሚዎች ያንተን እገዛ ይፈልጋሉ። አደይ፣ እኔ ሰውን ቁስል አክማለሁ እንጂ እኮ ይህን ቁስል የሚያክምልኝ ሰው የለም። ካናዳ ሄዶ አዲስ ህይወት መጀመሩ አሪፍ ይመስለኛል። አይሆንም ዶክተር፣ እባክህን ሀሳብህን ቀይረው። ሀገር ላይ ሰርተ ማደግና ሰዎችን መርዳት የቻልክ ለምን ትሰደዳለህ? አደይ፣ ሀሳቢ መቀየር እንኳን ምችል አይመስለኝም። ሁሉም ነገር ጨርሻለሁ። ይህኔም ደግሞ እዛ ሆኖ እየጠበቀኝ ነው። ከዚህ በኋላ እንኳን ወደ ኋላ መመለስ ምችል አይመስለኝም። አደይ፣ ትችላለህ ዶክተር። እባክህን ድጋሚ አስብበት። ለራስህ ብለህ ሳይሆን አንተን ብለው እዚህ ለሚኖሩ ታካሚዎች አስብላቸው። በዛ ላይ ደግሞ ለሀገራችን ቢሆን በደንብ ታስፈልጋለህ። አደይ፣ አሁን አንቺ እያልሽ ያለሽው ነገር በጣም እያወዛገበኝ ነው። እንዴ ለመሄድ ከሁሉም ነገር ወስኜ ጨርሼ ነበር። አሁን ግን እያቅማማው ነው። ማቅማማት ጥሩ ነው። ይህ ማለት እኮ ለሙያና ለሀገር ያለ ፍቅር ገና አልጠፋ ማለት ነው። እባክህን ዶክተር፣ እዚሁ ሀገር ላይ ጠንክረህ ስራ። እሺ አደይ፣ ሙሉ ለሙሉ ቃል ባልገባልሽም የመሄድ ነገር አስብበታለሁ። ንግግርሽ ማለቴ አንቺ እንዳልጅ ከፈለግሽ አስብበታለሁ። አመሰግናለሁ ዶክተር። ሀሳብን እንደምትቀይር ደግሞ ሙሉ እምነት አለኝ። ዴቭ ሲነግረኝ በጣም ደንግጬ ነበር። ደግነቱ እንኳን አገኘው። ሳላገኘ ብትሄድ በጣም አዝን ነበር። እውነት? አዎ ዶክተር፣ አንተ እኮ ከኃላፊነትን በተጨማሪ ለእኔና ለሌሊ ብዙ ነገር አድርገልናል። በተለይ ደግሞ ሌሊ ወደ ጤናዋ እንድትመለስ ያደረግከው ነገር መቼም አልረሳም። በቃ አሁን እኔ ልሂድ። ሀሳብህን ካልቀየርክ ደውልልኝ። ግን እንድንገናኝ ብትቀር ደስ ይለኛል። እሺ አደይ፣ ከመሄድ በፊት አሳውቅሻለሁ። እሺ ቻው። በቃ እሺ አደይ። አቤት። አመሰግናለሁ። እሺ ቻው። በቃ ዳይመንድ፣ እዚህ ሰፈር ውስጥ ተጎልተህ ተራይ ሰፈር ወሬ ከምታወራ እኔንም ከምትጋተተኝ ማለት ነው ስራ ምናምን ብትሰራ ይሻላል። በእናትህ እኔንም አትጋተተኝ። በቃ ቻው። አረ ጉጉሻ ቀሽቷ እንደዚህ አትሁኝ። ለምንድን ነው የምትቆጩ? እኔ እኮ ለራስሽ ብዬ ነው እኮ እንጂ ማንሳት ፈልጌ አይደለም እኮ ያነሳውብሽ። ያንተ ወሬ እንደሆነ እኔ ስልችት ብሎኛል። በቃ እኔ እዚህ ከአንተ ጋር ተጎልቶ መዋል የሌለ ሰልችቶኛል። አንተ አንዴ አጠገቤ መተህ ከተቀመጥክ በቃ ማን ተጎለት እንዳለ አላውቅም። አትነሳም ዳይመንድ። ዶክተር አስቀምጦ የሚያሱል ነገር ነው መሰለኝ ይወጋል። ይሄድክ በእናትህ በቃ። አረ ጋድዬ፣ እኔ ግን እንደዚህ አይነት ግራ ጎን ነው ውስጠኛል። እንደዚህማ እንደተጫወትሽብኝ አቀሪያት። ዳይመንድ እባክህ እርዳኝ። ዳይመንዱ ሰላም ነው አቢ? ምንድን ነው ሄሉ ደህና አይደለች? አዎ ዳይመንድ፣ ሄሉ ጠፍታለች። ጠፍታለች? ምን ማለት ነው ጠፍታለች ማለት? እቤት ስመጣ ጠዋት ዳይመንዱ እቤቱ ባዶ ነበረ። በዛ ላይ ደግሞ በሯ ተቆልፈም ነበረ። የትም እኮ አትሄድም ነበር ዳይመንዱ። በጣም ግራ ገብቶኛል። አቢ ይኸውልህ መጀመሪያ ተረጋጋ። ሰፈር ውስጥ ቃለ መግዛት ወጣ ነው የሚሆነው። ይኸውልህ ዳይመንዱ ቤት ውስጥ የትግል ምልክት ነበረ። ከዛ መሬት ላይ ይሄን የፀጉር ማሳጅ አገኘሁት። ይሄ ይቅር፣ ከዛ ኮፍያ ማገኘው ቤት ውስጥ። እስቲ ይሄ ኮፍያ ማን ነው? የሆነ ሰው ላይ ያየሁት መሰለኝ። ይኸውልህ ዳይመንዱ እኔ በጠረጠው ዳኒን ነው። ዛሬ መንገድ ላይ አግኝቶን ነበርና በጣም ሲስትብን ነበረ። ግን ደግሞ ዝም ብዬ እሱ ነው ማለት አልፈልግም። ብቻ የሆነ ሰው ወስዶ አግቷታል። ወይኔ አምላኬ! ሄሉንማ ማንም ሰው እንዲነካት አንፈቅድም። ግን ይሄ ኮፍያ የዳኒ መሆኑን ማረጋገጥ አለብን። ይኸውልህ ዳይመንዱ እኔ እግሮቼ ላይ ተንቀጠቀጥኩ እኮ ነው። ቆይ የት ሄጄ ነው መፈልጋት? ምንድነው ማድረግ ያለብኝ? ወይኔ ሄሉዬ። አይዞህ አቢ፣ ይኸውልህ እኔ ከጎን ነኝሽ። ምንም የሚፈጠር ነገር የለም። አሁን እንሂድና ቅመሟ ጋር እናያታለን። እዛ ከሌለች ግን ሰፈሩን በአንድ እግሩ ነው የምናቆመው።
እሺ ዳይመንዱ እባክህ ቶሎ እንሂድ። ይኸውልህ አንድ ሰከንድ ማባከን አልፈልግም። ሄሉን በህይወት ማግኘት አለብኝ። እስቲ ንቄ ቆንጆ ተነሽና ያለሽበትን ቦታ ተመልከቺ። አንቺና አበበ እኔና ወንድሜ ላይ ላደረጋችሁብን ለእያንዳንዱ ነገር ዋጋ ትከፍላላችሁ። እሺ ቆይ ቤዛ፣ አንቺ ምን አይነት ጨካኝ ሴት ነሽ? ቆይ እኔ ምን አድርጌሻለሁ? አቤስ ቢሆን ካንቺ ምን ጠላትነት አለው? ቆይ ለምንድን ነው እንደዚህ የምታሰቃይኝ? እባክሽ ቤዛ ልቀቂኝ። ኧረ እባክሽ ጥፋትሽን አታቂም። አቤ አሜሪካ እያለ ለጥቅም ብሎ ያደረገውን እያንዳንዱን ነገር ታውቂያለሽ። እሱ እዛ በሰላም ሲኖር፣ እኛ ደግሞ እዚህ በራብ እንድንሞት ነበር የፈለገው። አሁን አቤን ለመያዝ አንቺ ጥሩ መፍትሄ ነሽ። አቤ ምንም ነገር አላደረገም፣ የለፋበትን ያገኘው። አንቺ ግን ማንነትሽ እንዳለ በክፋትሽ ተሸፍኗል። ይኸውልሽ ማንም ባያይሽ ፈጣሪ ያይሻል። ከዚህ ስራሽ ደግሞ መቼም አታመልጭም። ትሰሚኛለሽ? ስለ ፈጣሪ ለኔ አነግሪኝም። እሺ እኔ የምገዛው ለገንዘብ ብቻ ነው። የአቤ የተባለ ልጅ መጥቶ እጁን እስካልሰጠ ድረስ አንቺ እዚህ ቤት ውስጥ በራብ መቆየትሽ አይቀርም። እውነቱን ለመናገር እዚህ ህይወትሽ ልታጭ ትችያለሽ። ይኸውልሽ ቤዛ፣ ህይወቴ ለእኔ በጣም ክብር ነው። አንቺ ግን በሰው ደም ነው የምትኖሪው። እኔ ልገድኝ ትችያለሽ፣ ነገር ግን አቤ ለአንቺ መቼም አይንበረከክም፣ መቼም ቢሆን። ቆይ ግን አንቺ ልጅ አሁንም አንደበትሽ አልተገራም ማለት ነው? ይህንን ገመድ ላጥብቅልሽና ያኔ ጩኸትሽን እሰማለሁ። ትሰሚኛለሽ? አቤ መጥቶ እስካላስመለጠሽ ድረስ ሬሳሽን ነው መንገድ ላይ የሚያገኘው። የፈለግሽውን አድርጊ ቤዛ። ለአንድ ሴት ልጅ ግን ጨካኝ መሆንሽ የሴትነት ክብርሽን ያወርድብሻል። ትሰሚኛለሽ? ለእኔ ህይወት ያስተማረችኝ ጭካኔን ብቻ ነው። ሰውን ካልገደልክ መኖር አትችልም። እኔና ወንድሜ በሰው ፊት ስንዋረድ ቆይ አንቺ የት ነበርሽ? አሁን ግን ተራው የኛ ነው። እሺ አንቺ እዚህ የተሰቃየሽ፣ አቤ ደግሞ በስቃይ ሲሞት ማየት ነው የምፈልገው። ይኸውልሽ ቤዛ፣ የሰው ስቃይ ደስታን የሚሰጥሽ ከሆነ እውነትም አንቺ በሽተኛ ነሽ ማለት ነው። በአንቺ እጅ በሞትም ነፍሴ ግን ሰላም ታገኛለች። አንቺ ግን ሰውን ገለሽ እድሜ ልክሽን በፍርሃት ነው የምትኖሪው። ሰው ደግሞ ከህሊና ጸጸት መቼም ሊያመልጥ አይችልም። ህሊና? ስለ ህሊና ለእኔ ልነግሪኝ ነው? ትሰሚኛለሽ? አሁን አቤ የት እንዳለና የት ሊደበቅ እንደሚችል ትነግሪኛለሽ። ካለበለዚያ ግን እዚህ ቤት ውስጥ ቀጣይ ስቃይሽን መሸከም አትችይም። እሺ የፈለግሽውን ነገር ብታደርጊ አቤን አሳልፌ አልሰጥሽም። እሱ ማለት ለእኔ ህይወቴ፣ ፍቅሬ ማለት ጭምር ነው። ለነገሩ አንቺ ፍቅር ምን ማለት እንደሆነ መቼም ሊገባሽ አይችልም። ሁልጊዜ እንደሆነ ብቸኛ ነሽ። ሩት አንቺ ምን ሆነሽ? አልፈሽ ልትሄጂ ነበር? ውይ ዴቭ፣ አንተን እንዴ በጣም አስደነገጥከኝ እኮ። ቆይ መንገድ ላይ ምን ትሰራለህ? ሩታዬ እህት፣ ቀኑን ሙሉ እኮ ከተማው ስፈልግሽ ነበር። ደግሞ አሹና ሮሚ መንገድ ላይ እንዳገኙሽ ነግረውኛል። ቆይ ለምንድን ነው ብቻሽን የምትዞሪው? ከህመሜ ከጭንቀቴ የምሸሽበት ቦታ እየፈለግኩ ነበር ዴቭ። አሁን ግን አንተን ሳገኘ ትንሽ ደስ አለኝ። የኔ ውድ ሩታ፣ ከዚህ በኋላ እኔ ወንድምሽ እያለሁ ምንም አትሆኝም። እሺ ጭንቀትሽንም ህመምሽንም ምን ይጋራሻል። ቆይ ለምንድን ነው እንደዚህ የምትሆኝ? አውቃለሁ ዴቭ፣ አንተ ብዙ ጊዜ ላይ ታስብልኛለህ፣ ግን ደግሞ ህይወት አንዳንድ ጊዜ በጣም ከባድ ትሆንብኛለች። አሁን ግን ካንተ ጋር ወደ ቤት መመለስ ፈልጋለሁ። እሺ መመለሱን እንመለሳለን። ግን ምን ለማድረግ እየሞከርሽ ነው? ምንድን ነው የተፈጠረው? ቆይ ሀሳብሽ ምንድን ነው? ምንም ዴቭ፣ ምንም ያሰብኩት ነገር የለም። ሩታቷሽ የሆነ የተፈጠረ ነገር እንዳለ ገብቶኛል። ከመሬት ተነስተሽ ደግሞ እንደዚህ ልትሆኚ አትችይም። ምንድን ነው እሱ? ንገሪኝ እስኪ። ወይ ዴቭ፣ ነገርኩ በቃ። ትንሽ ደብሮኝ ነው እንጂ ምንም ነገር የለም። አረ አዎ ዴቭ። ደብሮሽ ብቻ ነው ብዬ ማምንሽ ይመስልሻል? ወይ ዴቭ፣ ደግሞ በጥያቄ አታፋጠኝ። በቃ ተወኝ። እንዲህ በቀላሉ ልተውሽ? ነሽ ነው ሄለን፣ አሁንም በንቀት ያዋራሽ ነው። አሁን በዚህ ቀበቶ ሳሰቃየሽ እያንዳንዱ ነገር ትነግሪኛለሽ። እውነቱን ለመናገር ይሄ መከራና ስቃይ ለአንቺ አይገባሽም ነበረ፣ ግን ደግሞ የአበበ ትዕቢተኝነት ነው እዚህ ያደረሰሽ። እሺ እባክሽን ቤዛ፣ በጣም እያዞሬን ነው። ቆይ ለምንድን ነው እንደዚህ እየጨከንሽብኝ ያለሽው? አምላኬ ሆይ ከዚህ ክፉ ሴት አድነኝ። ሰሚኛለሽ የኔ ቆንጆ፣ አሁን አምላክሽ አይሰማሽም። እዚህ ገጀራው ክፍል ውስጥ ደግሞ ብትጮይ ማንም ሰው አይሰማሽም። አሁን ምርጫ አንቺ ነው፣ አቤን መጥራት ወይም ደግሞ እዚህ ክፍል ውስጥ መሞት። ይኸውልሽ ቤዛ፣ አቤን አሳልፌ ከምሰጥ ሞቴን እመርጣለሁ። ዛሬ ደግሞ እኔ ላይ የምታሳዩ ጭካኔ ነገ ወንድምሽ ላይ እንዳይደገም እፈራልሻለሁ። የሰውን ባንድ ሆነ መሬት ላይ ጠብ አይልም። ፈጣሪ ደግሞ ጩኸቴን ይሰማኛል። ይኸውልሽ ሄለን፣ በድጋሚ የወንድሜ ስም እንዳታነሽ እሺ? ወንድሜ ካንቺ የበለጠ ንጹህ ሰው ነው። እሱ አንቺን እዚህ ያመጣሽ ለእኔ ብሎ ነው።
እኔና ወንድሜ ከዚህ ከተማ የምንወጣበትን በቂ ገንዘብ ካላገኘን አንቺ እዚህ መሞትሽ አይቀርም። እሺ በገንዘብ የታወረው አይንሽን ፈጣሪ ይክፈትልሽ ቤዛ። የሰውን ነፍስ አጥፍቶ ደግሞ ባለጸጋ መሆን አይቻልም። መጨረሻሽ ምን እንደሚሆን ይታወቀኛል። እኔ ግን እስከ